ሀገር የምንመጮህ ነው። ተጨርሳል። እሺ የለችማ ዳይመንድዬ፣ ምን አባቴ ላድርግ? ኔትወርክ እየነቀላት ነው። ኢትዮጵያ ነው የምትኖረው። ዌኔቨር ሺ ካም ዊ ዊል ሌት ሄር ኢን። በመጣች ኤኒታይም በመጣች ሰዓት ናርዲ እናስገባት እና እናዳመጣታለን። አይኖ ታሪኳ በጣም ያሳዝናል እና እንሰማታለን። እሺ እኔ ውድ በላይ ጀምሪ አውዬ። እሺ እኔ ያው እድገት ቆይ ናንዴ ናርዲ ከመጣች 2 ደቂቃ እንስጣት። የተጀመረ ቢለቀ እያለች ነው። አንድ ታሪክ ሳንጨርስ ወደ አንዱ ስንገባ ሀሳብ እንዳይምታታ። ናርዲ አለሽ? እስካሁን ድረስ 3 ይነቅሏታል። ቤተሰብ እንደገባች ሳትጀምር ነቀላት። ኢትዮጵያ ስለምኖር ኔትወርክ አስቸግሮኝ ነው አለች። ታሪኩ መሀል ላይ ነቀላት። ከዛ እንደገና አሁን ነቀላት። 3 ይነቀላት። ናርዲ ካለሽ አለው በይ። እኔ በደንብ ስለሰማኋትኝ በኋላ እኔ ገርቤላችሁ ትቀጥላለች ስትመጣ። እኔ በደንብ ስለሰማኋት ከመጀመሪያው እኔ እገርብላችሁና ከዛ እሷ ደግሞ እስካቆመችበት ድረስ እገርብላችሁና ከዛ ትቀጥላለች። ኦኬ ምንድን ታውቃላችሁ? እኔ በየቀኑ ስለዚህ ማስክ ማስረዳት ደክሞኛል። በየቀኑ አዲስ ሰው በመጣ ቁጥር ፊትሽ ምንድን ነው ባለ ቁጥር ማስረዳት ደክሞኛል። ከተቀበላችሁኝ ከነ ማስኬ ተቀበሉኝ። ከነ ማስኬ እኔን መቀበል የከበዳችሁ ስክሮል የሚባል ነገር አለ። ለእያንዳንዱ ሰው ሳስረዳ ኢነርጂን አልጨርስም። በቃ ማስክ አማረኝ ለበስኩ፣ ስታይሌ ነው አለቀ። ተቀበሉኝ ከነ ማስኬ። አይ አንቀበልም ካላችሁ ስክሮል ታዚ። ቴንክ ዩ በላይ ጀምሪ ውዴ። ስንት ስንል ራሱ በቤተሰብ አስተዳደጋችን የሚጣሉ በቃ ሰላም የሌላቸው ቤተሰብ ውስጥ ነው የተወለድኩት። እናም እየተማርኩ ነበረ ትምህርቴን ግዴታ በቃ ማቋረጥ ስላለብኝ ታላላቆችም ያው የራሳቸውን ትዳር ሳይፈልጉ ሁሉም ገቡ። እኔም ያው ትምህርቴን አቋርጬ የአቅሜን ስራ እየፈለኩ ሰራ ነበር። ወደ 17 ዓመት ሲሆነኝ ማለት ነው። ከዛ 17 ዓመቴ ላይ ስራ ገብቼ እያለሁ ከአንድ ሰው ጋር ተዋወቅኩ። አሁን ካሁኑ ባለቤቴ ጋር ማለት ነው። ተዋወቅንና እሱ ፖሊስ ነው፣ እኔ ደግሞ ያው ቡና ምናምን እነሱ ጋር ስሰራ ነበር። ካምፕ ግቢ ውስጥ ቦታውን ሰጥተውኝ ቡና ስሰራ ተዋወቅን። ከዛ በቃ ለትዳር ጠየቀኝ፣ ተጋባን። ያው ፍቅር ብዙም ያኔ እንትን ኖሮኝ ሳይሆን ለጭቅጭቅ ዱላውን ለመሸሽ የቤተሰብን ያንን ነገር ላለመስማት ብዬ አገባሁትኝ። ካገባሁት በኋላ ስንኖር 2003 አካባቢ የመጀመሪያ ልጄን እርጉዝ ሆንኩኝ። ከዛም ወለድኩኝ። ከዛ በቃ ስራም እንዳልሰራ ቤት ተቀመጭ ብሎ የነበረ ቤት ስቀመጥ ደግሞ መልሼ ያው ብዙም መቀመጥ በቃ እንትን አይደለም ብዬ አንተ እንደዚህ ሰልባጆችን ካመጣህልኝ እኔ እሰራለሁ ብዬው ያንን ስራ ጀመርኩኝ። እውነትም በዛ ስራ በጣም ውጤታማ እየሆንኩኝ እየተለወጥኩኝ መጣሁ፣ እግዚአብሔር ይመስገን። ከዛም እያደገ ያው እንትን ህይወታችን እያደገ ያው የፖሊስ ደግሞ ትንሽ ነው እያደገ ሲመጣ ሁለተኛ ልጄን እርጉዝ ሆኜ እንትን አልኩ። ግዴታ በቃ የሚያግዘን ሰው ግዴታ መምጣት አለበት ተባለ። መጣች ልጅቷ። ከመጣች በኋላ የ2 ወር እርጉዝ ሆኜ ምናምን የመጣች ልጅቷን ማለት ነው፣ ሰራተኛ አጋዥ እንድትሆን ነው። ከዛ 2 ወር ሆና መጣች። የጓደኛዬ እህት ናት እና ሰው ቤት አስገባት ብሎኝ ነው ሲለኝ፣ አይ እኔ አሁን ላይ እኮ ሰው የሚያስፈልገን ጊዜ አይደለም ራሴም ሰራለሁ አልኩት። አይ ይሄ አይደለም ወይ ሌላ ቦታ ትግባ ቢለን፣ አክስቴ ጋር ቄራ አካባቢ ትገባለች ልጅቷ ማለት ነው። ቄራ እንደገባች ብዙም ሳትቆይ እኔ እርጉዝ ሆኜ የ3 ወር እሷ የ4 ወር ሆኜ እዛ ሄዳ ብዙም ሳትቆይ እሷ ትሞታለች። ተመልሳ ልጅቷ ትምጣ ተባለና መጣች ወደኛ ጋር ማረፊያም ስለሌላት ተብሎ ማለት ነው። ከዛ ያው ያለሁት ቆይ አንዴ በላይ ይቅርታ፣ ታሪክሽ መሳጭ ነው እንዳያመልጠኝ። ልጅ እያወራኝ እና እንዳያመልጠኝ አንቺ I finished my lunch and I get 9 marks on my test. Bravo! So proud of you, can't believe me. Sorry, lipstick on your cheek. Oh my God! Look at your cheek. So you get 9 out of 10. Yeah. Bravo! And you finish your lunch. Yeah. So proud of you. All the other ones.
Oreo as a reward. Where is? I don't have Oreo. There is Oreo in the house. Yes, there is. Last time I ordered, yes. Hannah, And yeah, can Hannah. you please come to me, please? Can you please give him Oreo Yeah, as a I reward? found Oreo in my lunch. Okay. That means we are half. Okay, if we have, give him, please. I think I ordered only 2 pieces. Leave the door open, Simon. No problem, my love. Sorry, ሲል እንደው አንጀት ሲበላ ይቅርታ። እሺ እንዳያመልጠኝ ብዬ ነው። እና ያቆምሽው አንቺ የ4 ወር እርጉዝ ሆነሽ እሷ ካክስትሽ ቤት ከቄራ አንቺ ጋር መጣች ማለት ነው ልታግዝሽ። Mommy, መጣ you have some Oreo? እዛም በቃ እኔ እንትን ብዬ መስራት ጀመርኩ። But how many pieces? ወለድኩ። If there is one not give you, tell her mama. ኦኬ ይቅርታ። ሀና አንዳንድ ስጫቸው። አንድ እሽግ ከሆነ ከፍተሽ አንዳንድ ፍሬ ስጫቸው። 2 እሽግ ካለ ደግሞ አንዳንድ ኮሽ will give you. Okay, turn off the toilet light. Good girl. እሺ እና አሁን የምትጀምሪው አንቺ 4 ወር እርጉዝ ሆነሽ እሷ አክስትሽ ቤት ቄራ ትሰራ ነበር። ሶ ከዛ ወደ አንቺን ለመርዳት መጣች ስላረገዙ ሁለተኛ ልጅ ስላረገዝሽ። እሷ ስትሞት መጣች፣ ወደዚህ ተመለሰች። እሷ ስትሞት ማለት ነው። ኦኬ እሷ ስለሞተች እኛ ጋር ለማገዝ አይደለም እኔ አልፈልግም ብዬ ነበር። ያው ሰራተኛም ብዙ እንትን የሚለኝ ነገር ስላልሆነ ራሴን እሰራለሁ ብዬ ነበር። በቃ ታግዝሽ ተብሎ መጣች ልጅ። ከዛ ስትኖር ያው ግቢ ውስጥ የሆነ ጭምጭምታ ትሰሚያለሽ። የሆኑ ነገሮች የማይሆን ከሱ አልጠብቃቸውን ነገሮች እሰማለሁ። የቤተሰብ ግቢ ነው፣ ግን ከኋላ ክፍል ሰጥተውኝ ነው የምኖረው እና የወንድሜ ሚስትም አለች፣ እሷም ትነግረኛለች። ግን ከሚገርምሽ እዛ ነገር ውስጥ መጨረሻ ላይ እመጣልሻለሁ። ከዛ እንዲህ ነው እንደዚህ ሲያረጋት አየው፣ ሲስማት አየው ምናምን ተብሎ ይነገረኛል። አይ በቃ በሰላም የምኖረውን ማለት ባለቤትሽ አለኝ ብዬ ባለቤትሽ ሰራተኛሽን ሲስማት አየው። ጎረቤቶች ሰራተኛሽ ነው ታዲያ? አዎ ደሞዝ ትከፍያለሽ? አዎ። ከዛም እሺ ብዬ በቃ ዝም ብዬ እንዴት ነው ሳወጣ ሳወርድ፣ እርግዝናውም ክብደቱ አለ ያለ ሰላም ማጣቴም አለ። ያንን ነገር ግን በቃ ሌሎች እንዳይሰሙ አፍኝ መያዝ ፈለኩኝ፣ ቤተሰቦቼ ማለት ነው። ከዛ በኋላ ግዴታ በቃ ልወልድ አካባቢ ወለድኩኝ። ወልጄ እንትን ስል ይሄንን ነገር እግዚአብሔር በቃ ትክክለኛ አምላክ ከሆነ ይሄንን ነገር ራሴ ላይ ብቻ ብዬ በቃ ወሰንኩኝ በራሴ። በሰው ወሬ ቤቴን ላልበጠብጥ። ከዛም ቀኑ በ6 ነው፣ አይረሳሽም እንደዚህ መጥፎ ቀኖች። ቀኑ በ6 ነው። ልብስ አጥቤ ደክሞኝ ልብሱን ራሱ ከሽቦ ላይ አላስገባሁም። ያንን ልብስ ሳላስገባ ልክ ቤት ገብቶ እሱ ወታ ለካ እሷ ከቤት ወታ ትደውላለች ለሱ ግቢ ውስጥ ማለት ነው። ከዛ እሱም ስልኩ ሲጮህ እኔ እንደተኛ ሰው ዝም ብዬ ተኝቼ ነበርና ተከትሎ ወጣ። እሱ ሳይ አይመጡም። እኔ እንትን ካልኩኝ ደግሞ ልጅቷ የእናቴ ቤት ፊት ለፊት ነው። እናቴ ቤት ሄዳ ትጫወታለች። እኔ ከተኛውም ተኛው፣ ስራዋን ከጨረሰች እንትን አልላት። ከዛ በቃ እኔ እዛ ሄዳ ይሆናል እሷ ብዬ አይመጣም። እሱም ማን ደውሎለት ነው የወጣው አልኩኝና ስወጣ የለም። ከዛ ወጣሁና ግዴታ መጠየቅ ያለብኝ እናቴ ቤት ነው፣ ልጅቷም እዛ ትሆናለች ብዬ ስሄድ ኧረ የለችም እኮ አለችኝ። ከዛ በኢየሱስም ቆይ እስቲ ስወጣ ደግሞ የኔ ቤት ወደ ሽንት ቤት መሄጃ አካባቢ ነው። ወደዛ ጋር ሲሄድ ድምፅ ሰምቻለሁ። ከዛ እናቴን ስጠይቃት ኧረ የለችም እዚህም አለችኝ። በኢየሱስም አልኩና ተመልሼ ከኔ ቤት በኋላ ደግሞ 1 ሜትር የምትሆን ቀጭን መንገድ አለች። ሲሄድ ወደዛ እዛ ከፈትኩኝና ሽንት ቤቱ ስገባ እዛ ድምፅ የለም። አይ በቃ የሆነ ድምፅ ሲሰሙ ነው ወደዛ እንትን ያሉት አልኩኝና ወደዛ ስዞር ድምፅ ሰማሁ። የእሱን የሆነ በቃ የሚሰቀጥቅሽ ድምፅ ሰማሁ። ከዛ በኢየሱስም አንተ በእናት በአባቴ ፊት ታዋርደኛለህ ብዬ እሱን ስጮ ካምፓቸው በብዛት እንትን የሚለው ካምፕ ነው የነሱ ስራ እንትንም ስላለው በብዛት እዛ ነው እንትን የሚለው። ወደዛ ሮጦ ገባ። ከዛ ሮጦ ገባ። እናቴም አየች ያንን ነገር። ምን ብለን እንናገር? ሌሎች ቤተሰቦቻችን ወንድሜ ማርድ ስለሆነ አባቴ ማርድ ስለሆነ መስማት ያለባቸው። በቃ እናቴ ዝም ያልኩና ዝም አለን። ነይ አልኳት። ፈልገሽ ነው ስላት አይ አይደለም አስገድዶኝ ነው። አይ እንግዲህ አስገድዶሽ ከሆነ
እኔ ምስክር ሆንሻለሁ፣ እናቴ ምስክር ሆንሻለች፣ እከሳለሁ አልኳት። ከዛ እኔ ጠዋት ተነሳሁኝና ህፃናትና ሴቶች ጉዳይ ክስ ሄድኩ፣ ከሰስኩኝ። ልክ መጥሪያ ያንኑ ቀን መጥሪያ ተሰጠኝ እንዲመጣ ተብሎ ሳይ አይመጣም። ያን ቀንም ሁለተኛም ቀን ሆነ ሶስተኛም ቀን ሆነ፣ በአራተኛው ቀን ግዴታ መጥሪያውን መስጠት ስላለብኝ ሄድኩኝ። እንትን ማለት ነው ሜክሲኮ ዋናው ቢሮ፣ ያው የህግ አካልም ስለሆነ ግዴታ ራሴ ከሰጠሁትኝ የሆነ ጥቃት ሊያደርስብሽ ይችላል፣ ራስሽ አትስጪው ብለው ሜክሲኮ ዋናው ቢሮ ሄድኩኝና አስጠራሁት። ከዛ እንትን አልኩኝ እሱን ሄድኩኝና አስጠራሁትኝ። ሳስጠራ ያሉት ጓደኞች ሁሉ የመጀመሪያ ቀን እንትን ያሉኝ ሁሉ በቃ አይ እንደዚህ ቦታ ላይ ከተናገርሽ እኮ ለስራው ጥሩ አይደለም፣ ለስራው ጥሩ አይደለም አሉ። እናም ሄድኩኝ ተመልሼ እኔ መጥሪያውን ሰጥቼው መጣ። ሲመጣ ሙሉ ልብሱን ለብሶ የፖሊስ ልብሱን ለብሶ ነበር የመጣው። እንደዚህ 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 ታሪኩ አለው እና ጀመረለት። እንደዚህ ብላለች እንደዚህ እንደዚህ ብሎ ሲጀምርለት ያውን በእናቱ አባቷ ግቢ እንዴት እንደዚህ አይነት ነገሮችን ታደርጋለህ? እንደውም ጥሩ ሴት በመሆኗ እንጂ ሌላ ሴት ብትሆን እንደዚህ አትታወቅም ይሉታል። ከዛ ስንት ይቁረጥልሽ ሲሉኝ የህግ እንትን ውስጥ ይጣራ ድረስ እሱ ያቀሙ የሚችለውን ይቁረጥልሽ አሉ። እኔ ደግሞ ያው እንትን ስላልኩኝ 800 ብር ያን ጊዜ በጣም እንትን ነው 2008 ላይ 800 ብር ለሁለት ልጆች ቆርጦልኝ ተመለስ። ከዛ ምን ትሰጪዋለሽ? የቤት ንብረት ልብሱን ይውሰድ፣ ሌላ ነገር ግን አልሰጠውም ብያቸው መጣን። መጥቼ ልክ ግቢ ውስጥ ስገባ እንደዚህ እንደዚህ በቃ ይሻለኛል፣ ሰላም ይሻለኛል ብዬ ስል ያም በቃ እናቴም ወንድሜም 800 ብር እሺ ብለሽ እንትን ብለሽ የመጣሽው ምን ልትሆኚ ነው? 800 ብር ሊያኖሩሽ ነው ብለውኝ ይዙኛል። ከዛ በቃ ከዛን ቀን በኋላ ልነግርሽ አልችልም። እንትኑ ሽማግሌዎች ይልካል፣ ሌሎችም ይመጣሉ። ከዛን እኔ ያው ግድ ያክስቴ ልጅ መጣች። ያክስቴ ልጅ መጣ። በቃ ሁሉም ነገር እንዲህ ነው አላላትም ለሷ። በቃ ታረቁ ለልጆችሽ ስትይ አብረሽ እንትን ብለሻል ብላኝ ትቼ ሁሉንም ነገር የወዴን በወዴ አድርጌ በቃ ሌሎቹ ግን እንዳይሰሙ ብዬ ተውኩኝ። አብረን ድጋሚ አሁንም እሷ አስማምታን ሁሉ ድጋሚ ሆነን ያቺ ልጅ ልክ እሱ እንትን ማለቱን ስትሰማ ዶክመንት አላት። ኢቭን እንትኗን እራሱ አልወሰደችም፣ ልብሶቿን ሁሉ አልወሰደችም። ከዛ በኋላ ነው እሱ ወንድም ነገርሽን ማለት እሷ ልክ ካየሻቸው በኋላ ከባልሽ ጋር ያንን ነገር ሲያደርጉ ካየሽ በኋላ ጠፋች፣ ከቤትሽ ወጣች ወይስ? በቃ ያን ቀን ቃል ትሰጫለሽ ብያት ቃሉንም ሳትሰጥ እሷ ሄደች። ጭራሽ ማለት ነው ወጣች ከቤትሽ። በቃ ወጣች። ልብሷን ይዛ ነው ሄደችው። ልብሷን አልያዘችም፣ ጭራሽ አልያዘችም ማለት ጥላ ሄደች። ከዛ በኋላ ልክ ልወልድ አካባቢ የሆነ በቃ 7 ወር 8 ወር አካባቢ የቅድሚያውን እንትን ታይቶልሻል፣ የሆነ እንትን የምትደረጊው ምርመራ አለ። ከሱ ጋር እንሂድ ስለው አልሄድም ብሎ የነበረ መጀመሪያውንም ማለት ነው። ከዛ ስታይ አለብኝ ኤችአይቪ ፖዚቲቭ እንደሆንኩ ተነገረኝ። በቃ ግድ መድኃኒቱን አሁን ከእናት ወደ ልጅ መጀመር ስላለባት ግዴታ መጀመር አለባት ተባልኩኝ። ጀምሬም ያው በቃ ስልሽ በቃ ለልጆቼ ስል ነው። ከዛ በኋላ ያለውን ነገር እኔ ቤተሰብ ምን ያልፈለኩትኝ እነሱ የሚያውቁት ኢቭን አባቴ የሚያውቀው ወንድሞቼ የሚያውቁት በሌላ በቤተሰብ ጉዳይ እንደተጣላን እንጂ በእሷ ጉዳይ እንደተጣላን አያውቁም። ከዛ በቃ እናትሽ ብቻ ናት የምታውቀው። እናትሽ ብቻ ናት እናቴ ብቻ ናት የምታውቀው። ውጤቴንም ግዴታ ለእሷ መንገር ስላለብኝ ይኸው እንደዚህ አይነት ነገር ተፈጥሯል አልኳትኝ። እስካሁን ድረስ ማለት ነው ጸጸት የሆኑት አይደለም እና እናቴን እንድታውቅ በቃ ማወቅ ስላለባት ያው ብዙም ከኔም እንትን ስለምትል ያው እንደዚህ ያለብሽ ተባልኩ አልኩና ነገርኩኝ ለእናቴ። አሁን ሌሎቹ አያውቁም። 65 ኪሎ የነበርኩት እግዚአብሔርን ነው የምልሽ 39 ኪሎ ነኝ አሁን ላይ በጣም ወርጄ ማለት ነው። ያ ደግሞ አባቴ ወንድሞቼ በቃ በጣም ይጠይቁኛል። ምን ሆነሽ ነው? ቤት ውስጥ የሆነ የምትበደይው አለ ወይ? እንደዚህ አይነት ነገር አለ ወይ? ምንድን ነው እንዲህ የምትሆኚው? ሰውነትሽ እያለቀ ነው ወይ? ሙሉ ምርመራ አድርጊ ይሉኛል እነሱ ማለት ነው።
እሱ ግን አሁን እሱ አምሮበት ጭራሽ አምሮበት እኔ ያው ለእኔ ፈርሞልኝ መድኃኒቱን እንድወስድ እንትን አለኝ እንጂ ህይወትሽ የዘላለም ጸጸት ነው ለእኔ እንትን ያለኝ። እናትና አባቴ ባይጣሉ ረብሻ ባይፈጠር የሆነ የምትወስኛቸው ነገሮች ተስተካክለሽ የሆኑ ቢያንስ አንቺ ማውቀሽ ብዙ ነገሮችን ተረዳርተሽ እንትን የምትይበት ነገር ውስጥ ትገቢያለሽ። ይሄ ነው አይባልም። በሽታም ምንም መምጫው መንገድ አይታወቅም። እና ልጆቼ እግዚአብሔር ይመስገን በሕክምናም ስለሆነ ልጆቼ ነፃ ናቸው። እኔ ግን ወጣትነቴን እንትን አላልኩም። ወጣትነቴን እንኳን እንደዚህ ቀብጬ ሁሌ እምለዋለሁ። እሱንም ግን መውቀስም አያስፈልግም። ከሆነ በኋላ እግዚአብሔር የወደደውን ያደርጋል ብዬ እኔም በጸጋ እኖራለሁ ለልጆቼ መኖር ስላለብኝ እና ሀቡዬ ከእኔ ብዙ ነገር ያስተምራል። እሱ የለበትም እሱ አለበት ከሱ ነው እንጂ ሌላ እኔ ያልሄድ የትም ቦታ አልሄድም። እኔ ያውቃል እሱ እንዳለበት አወቀ። አዎ ምን አለ በቃ እንዳለበት ሳይቀር ንገሪኝ በእናትሽ። ከሆነ በኋላ ጭራሽ እንደውም እንትን ቢሉ ከሆነ በኋላ ምንም ራስሽን እንትን ማለት እንጂ ምንም የሚመጣ ነገር የለም። በቃ የሆነውን በጸጋ ተቀብለን አይደለም ማለት ነው። በመልከስከሱ ይቅርታ አድርጊልኝ በቃ አሁን ላይ እንደውም ትንሽ በፊት ይኸውልሽ በፊት ኦርቶዶክስም ነበረ ይጠጣም ነበረ። አሁን ላይ ግን እኔ ሳይ እኔ አሁን እምነቴን ቀየርኩ። በቃ ስለሱ አይመለከተኝም ብዬ እንትን እምነት ቀየርኩኝ። እኔ በጌታ ሆንኩኝ። ሃይማኖት እንዳትጠሪ ፕሊስ ማሪ። እሺ አይጠቀስም ሃይማኖት። እሺ እኔ የምልሽ ማለት ነው። እሺ ስላላወቅኩ ችግር የለውም። ረዳትሽን የቤት ውስጥ ረዳትሽን ነገርሻት ግን ይሄ ነገር እንዳለባችሁ እሷም ተመርምራ መድኃኒት እንድትጀምር? የለችም። ከየት አግኝቼ ሀቡዬ ከየት ላገኛት? እግዚአብሔርን አዎ ስልኳም የለሽም ነበረ? የለኝም። ሁሉ በጊዜ ብታቅሷም መድኃኒት መውሰድ እንድትጀምር እኮ ነው። እኔም ደስ ይለኛል። ያው እኔም በቅድ ያው ትንሽ ነው እንዲሁ አቋሜ እንዲወርድ ሰውነቴ በአንዴ ሰውነቴ እንዲያልቅ ራሱ ያደረገኝ ውስጥሽ ልክ እንደሰማሹ የመቀበል ትንሽም ይወርዳል። የዛም ያህል በጣም ነው እንትን ያልኩት። አሁን ላይ የ4 ወር ነፍሰ ጡር ነኝ። ወልጄ ማለት ነው አራስ ነኝ። አዎ አብረን ሆነን 4 ልጆች አሉኝ። በፊት 2 ልጆች ነበሩኝ። ይቅርታ አድርጌለት ተመልሶ አልሰማሽኝም ሀቡዬ? ይቅርታ አድርጌለት ተመልሶ ወደ ቤት ሽማግሌ ላከ ምናምን ነው እንጂ ይቅርታ አደረኩለት ቀጠልን አላልሽም። በፍጹም ታሪኩ ላይ ከልቤ ነው እያዳመጥኩሽ ነበር። የአክስቴ ልጅ በሞተችው እናቴ ይዤሻለሁ በቃ ለልጆቹ ስትይ ይቅርታ አድርጌ ብላኝ ይቅርታ ተደራርገን እቤት ተመልሶ ከዛ በኋላ ያስጀመረኝ ራሱ እሱ ነው። መድኃኒቱን ወዲያው ትጀምር በቃ መጀመር አለባት ፈርምላት ተብሎ ሲሰጥ መጀመሪያ ላይ ዋስ ያስፈልጋል። ለምን እንዳታቋርጪ ምናምን ማለት ነው። ፈርሞልኝ እሱ አስጀመረኝ። ከጀመርኩ በኋላ ስንኖር 3ኛ ልጄን ወለድኩኝ። 3ኛ ልጄንም መድኃኒቱን እየተጠቀምኩኝ ነፃ ናት። 4ኛ ልጄ ላይ ግን በጣም ጭራሽ እየወረድኩኝ ስለመጣሁ ፎሬ 225 ስለገባ ከኖርማል ሰው ኖርማል የሚባለው ከ1000 ምናምን በላይ ነው የበሽታ የመከላከል አቅሙ ከፍ ያለ ሲሆን ማለት ነው። እሱም በጣም የወረደ ስለሆነ እግዚአብሔር ይመስገን ጤነኛ ልጅ እንድትሆንልኝ እናንተም ዱአ አድርጉልኝ። በእናንተም በእምነታችሁ ማንኛውም ሰው ማንኛውም በቃ ኦርቶዶክስ የሚሆን የትኛውም ይሁን። አሁን እርጉዝ ነሽ? 4ኛ ልጅ አሁን 4ኛ ወልጄ አራስ ነኝ 4 እና ጡት ብቻ ስጫት ተብዬ ጡት ብቻ እየሰጠኋት ነው። እግዚአብሔር ይችላል ሁሉም በእምነት እግዚአብሔር ሲሰጥ በስራው አይሳሳትም። በቃ ያው ትንሽ እንትን አለ እንጂ እግዚአብሔር ይመስገን። አብራችሁ ናችሁ? እስቲ ከባለቤትሽ ጋር አብራችሁ ነው? አዎ ይቅርታ አድርጌለት አብረን ነን። ያው እኔ ይቅር ስል እግዚአብሔርም ይቅር ይለኛል ብዬ ከሆነ በኋላ እሱም ሄዶ ሌላ ሰው እንትን ከሚል ሌላም ነገች እንትን ከሚል በቃ ለልጆቹም አይለኝ ለእኔም ደግሞ በቃ ደግፎኝ እንዲኖር ነው እግዚአብሔር ካለልኝ ደግፎኝ እንዲኖር አይዞሽ እንዲለኝ ከጎኔ አሁን ላይ የምፈልገው እንጂ
የሆነ ነገር የፈሰሰ ውሃ አይታፈስም አብዬ። ያ እና አሁን በቃችሁ ልጅ ወይንስ ገና የመውለድ ሀሳብ አላችሁ ከዚህ በኋላ? ወይ አብዬ እነዚህን ያሳድግልኝ። ለምን አሁን ከዚህ በፊት ብሆንም ጡት ነው የምሰጣቸው ለልጆች። አሁን ላይ ግን ተከልክዬ የጣሳ ወተት በኢትዮጵያ ኑሮ አይቻልም። እሱን ስለምሰጣት አልችልም። ይህን ራሱ አራስነቴን ራሱ ብዙም ተኝቼ አላሳለፍኩኝም። ያው የቦንዳ ስራ ሰራ ነበር በፊት ብዬሻለሁ። ያንንም ምናምን ስለከሰርኩኝ አሁን ላይ ያ ሀሳብ የለኝም። በቃ እግዚአብሔር እነዚህን ያሳድግልኝ። ከምንም መነሳት እችላለሁ። ካልሲ ምንም ትንሽ በአቅም ኖሮኝ ካልሲ ምንም በር ላይ ንግድ በጀምር በቃ እግዚአብሔር ከረዳኝ ያንን ብቻ ነው። ይህ በቃ አልፈልግም ከዚህ በኋላ ያሉኝን ያሳድግልኝ። እና ለመጀመር ታዲያ ምንድን ነው ችግርሽ? የገንዘብ እጥረት ነው? አዎ ያ ነገር ስለሌለኝ አሁን መነሳት አልችልም። ማገዝ የምትችሉ አግዟት፣ እንትን እንድትጀምር ቁጭ ብላ የሆነ ነገር መሸጥ። ምንድን ነው የምትለው? ይችል ኦርቶዶክስ ተዋህዶ መጠጥ ይፈቅዳል ያለሽ ማን ነው? ያነጋገርሽ ስርዓት ኖርሽ። ማሬ ተሳስታ ነው። ይቅርታ በይ ይቅርታ። እሱ ኦርቶዶክስ ነው ይጠጣል ስላልኩ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። ሌላ ጊዜ ሃይማኖት አትበዙ እሺ። የሰው ልጅ ይኸውልሽ፣ የትኛውንም ሃይማኖት የሚከተለው የሰው ባህሪና ሃይማኖት አታገናኙ። አንዳንድ ሰው ይኸውልሽ ሙስሊም ሆኖ የማይጠጣ ሙስሊም ሆኖ የሚጠጣ ኦርቶዶክስ ሆኖ የሚጠጣ የማይጠጣ የሚዋሽ የማይዋሽ የሚሰርቅ የማይሰርቅ አለ። በሁሉም ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። በሁሉም ሃይማኖት እና ማሪ በሁሉም የሰው ልጅ ባህሪ ሃይማኖቱ ባህሪውን አይገልጽም። የሰው ልጅ ባህሪ እና ሃይማኖት የተለያየ ነገር። ከእያንዳንዱ ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። ከእያንዳንዱ ሃይማኖት የሚዋሽ፣ የሚሰርቅ፣ የሚጠጣ፣ የሚዘሙት ምናምን የሚማግጥ ትዳሩ ላይ አለ። ኢትስ ናት አባውት ሪሊጅን አባውት የሰውየው ፐርሰናሊቲ ነው፣ የሰውየው ባህሪ ነው እንጂ የሃይማኖት ጉዳይ አይደለም። የባህሪ ጉዳይ ነው። ከሁሉም ሃይማኖት የሚጠጣም ማይጠጣም አለ፣ የሚሰርቅም አይሰርቅም፣ የሚዋሽም አይዋሽም አለ እና ሃይማኖት ራሱ በፍጹም እዚህ ቤት እኔ ሃይማኖት እሺ አካውንት ነበርሽ ንገሪያቸው እና እዚህ ውስጥ 3400 ሰው አለ። ከዛ ውስጥ አንድ ደግ አይጠፋም። አንድ ሁለት ደግ የሚያግዝሽ 5000 10,000 ብር የሚያግዝሽ አይጠፋም። እንድትጀምሪ በቤት ውስጥ ሆነሽ ጨርቃ ጨርቅ እንድትሸጪ። ልብስ ነው መሸጥ የፈለግሽው? በልብስ የልብስ ልምድ አለኝ እኔ በልብስ ነው ስሰራ የነበረው። እሺ እንትን በይ አካውንት ነበርሽ ንገሪያቸው እና መስራት የምትፈልጊ ነገር የሚያግዝሽ ሰው ካለ እንዲያግዙሽ። 1000 ኦኬ ጋይስ ያዙ። ኮመንት ላይ እንዳትጽፉ ያዙ። ራሳችሁ ጋር 1000 አግዟ። ታሳዝናለች። HIV ፖዘቲቭ ናት እሷን ባለቤቷ። እናም የ4 ልጆች እናት ናት እና ቤት ውስጥ ሆና እየሰራች ራሷን ማገዝ ፈልጋለች እና ያቅማችሁን አድርጉላት። ግን በእናትሽ ልጅቷን ይሄ ጉዳይ ከሆነ ስንት ዓመት ሆነው ልጅቷን መድኃኒት ብትጀምር ብታው። ምክንያቱም አለማወቁ አንቺ ባወቅሽ ሰዓት አቡዬ ባወቅሽ ሰዓት አፈላልገሽ አግኝተሽ እሱን ይቅርታ አደረግሽለት። እሱ ማግጦ ከሰራተኛሽ ጋር HIV ኤድስ አምጥቶብሽ ይቅርታ አድርገሽለት አብረሹ እየኖርሽ 2 ወልደሻል ከሱ። ስለዚህ ያቺስ እሱን የማገጠበሽን ይቅርታ ካዳል አብራ የማገጠችው ሴት የቤት ሰራተኛሽን አፈላልገሽ እኔ በጣም ፈልጋለሁ። እግዚአብሔርን ከየት ላገኛት? ይሄኔ ሳታቅ አልፍ ሞታም ሊሆን ይችላል። ሳታቅ ቀባሽ ብታቅ መድኃኒቱን ትጀምራለች። ላገኛት አልቻልኩም አብዬ ላገኛት አልቻልኩም። ቢያንስ እሱን ራሱ ማለት ነው 2008 ነው 2008 ላይ ነው ይሄ ነገር። ዛሬ 9 ዓመት። ስልክ ቁጥር አልነበራትም የዛኔ አንቺ ጋር በምትሰራ ሰዓት? የላትም። እኔ እኮ ሳላስብ ቀርቼ ጭንቅላት አለኝ። እሱ እንደዚህ እያወቀ እንኳን የኔ ብዬ ይሄን ያህል ካደረገኝ እሷ ምንነቴን አታውቅም። ግን ግዴታ ተያይዘን አይደለም ባገኛት ደስ ይለኛል። እግዚአብሔር በሚያውቀው የውስጤን ማለት ነው።
ባገኛት አሁንም ራሱ እኔ ባገኛት ክርስቶስን ወስጃት ራሴን ለምን ራሴ እንደቆምኩ ለልጆች አሁን ላይ አይቼዋለሁ። እሷም ህይወቷን ብትቀጥል እንደ ማንኛውም ሰው ይኸው እኔ ማምኜበት እየኖርኩ ነው። መኖር ትችላለች። እሷ ገና ያላገባች ያሳዝናል። ህይወቷን አበላሸባት። እሷ ያላገባች ያልወለደች በቤት ሰራተኝነት ራሷ የምታስተዳድር ሴት ወደፊት ስንት ህልም ያላትን ሴት ህይወቷን አበላሸባት። አስቢው። ልክ ልታገባ ጥሩ ባል አግኝታ ልታገባ ስትል ስትመረመር ፖዘቲቭ መሆኗን ሲያቀሏት ሲሄዱ ስበሻል። ተጎጂ እሷ ናት። እሺ እንትን አካውንት ነምበርሽን ንገሪያቸው። 21 16 13 1021 16 13 እሺ 247 247 እሺ ሙሉ ስምሽ? በላይነሽ ተሾመ። በላይነሽ ተሾመ። አግዟት። 5000 10,000 ያላችሁ ጠብጠብ አድርጉላት እና የሆነ ነገር ትስራ። ቤት ባልሽ ግን እኮ ስልኳ ይኖረዋል። በሱ በኩል ልታገኛት ሞክረሻል? የለም ብዬዋለሁ። የምታገኛት ከሆነ ቢያንስ እሷም ከሆነች ሌላ ሰው እንዳትበክል፣ አንተም ደግሞ ከሆንክ ግዴታ እሷ መጀመር አለባት። እግዚአብሔርን ይሄንን እንትኖቹ ፊት ሁሉ ሐኪሞቹ ፊት ሁሉ ነው ያልኩትኝ ማለት ነው። አካውንት ነምበሯን ትድገምላችሁ። 1021 16 13 ነው። እስቲ ድገሚላችሁ። እሺ 1021 16 13 247 ተደዋውለው ወጡ አላልሽም? አዎ እኮ የዛኔ ይደዋወሉ ነበር። ስልክ ደውላለት ነው ከቤት የወጣው ብለሽ ነበረ። አዎ ብዬሻለሁ፣ ግን ቁጥሯን እኔ አላውቀውም። ያወጣችላት ደግሞ የወንድሜ ሚስት ናት ያወጣችላት፣ ሲሙን ማለት ነው። ሲሙን ካወጣችላት በኋላ ደግሞ ስልኳ ጭራሽ አይሰራም። ሲሙን እችኛዋ ናት ያዘጋችሁ ማለት ነው። ጭራሽ ሌላ ሰው እንትን እንዳይልብኝ ብላ አዘጋችሁ። ሲሙ በእሷ ስም የወጣ ስለሆነ ማለት ነው። ይሳይ ትባላለች፣ የወንድሜ ሚስት ናት። ለሱ ስጠይቂው ምን አለች ታዲያ? አዲስ ያወጣችው ቁጥር የሚያውቀው ካለ አልኩትኝ እኔ አንተም ቢሆን አሻሽታሃትም ከሆነ እንደገና ደግሞ እንደዚህ እንትንም ካለች መጀመርም ካለባት ትጀምር፣ ራሷን ትወቅ ብዬ ስል በፍጹም እኔ አላውቅም ያለችበትንም አላውቅም፣ የማውቀው ነገር የለም ያለው እኔ ነኝ። እንደውም ቀድሜ የወጣሁት እኔ አይደለሁ ወይ እኔ አላውቅም ነው ያለኝ። የት ሄድ የማውቀው ነገር የለም ማለት ነው። ከዚህ በኋላ ግን መከላከያ ተጠቀሚ፣ ጥሩ ነው። እጠቀማለሁ ሀቡዬ። በተረፈ አካውንት ነበር ሆነ ያዙ ያለ መከላከያ እንትኑ ደግሞ የሚቆራረጠው ከኔ ነው ከሷ ከማን ነው የሚቆራረጠው? ኦኬ ኢትዮጵያ ስላለች ኔትወርኳ። እሺ ለላይ እየተቆራረጥሽ ነው። ኔትወርክ ይሆናል። እሺ በቃ እሺ። አካውንት ነምበርሽን ለሶስተኛ ጊዜ ንገሪያቸውና ሂጂ። እሺ 1000 እሺ 21 እሺ 16 13 247 በላይነሽ ተሾመ። ፈጣሪ ይርዳሽ፣ በርቺ።
ጀምሬ ደግሞ እንደዚህ ሰው እግዚአብሔር ሰው ካረገኝ ጀምሬ ደግሞ እንትን ብዬ ያለሁበትን አሳይሻለሁ። በቪዲዮም እንትን ብዬ ልክልሻለሁ። ሀቡዬ እሺ እሺ እህቴ አመሰግናለሁ በጣም እሺ። አቢባ የቅድስትን ጉዳይ አንዲት ልጅ ደጋግማ የቅድስትን ጉዳይ ምን አደረግሽ ብላ እየጠየቀች ነበር። አላወራኋትም ቢዚ ሆኜ እና እንትን ልበላት ቮይስ ላድርግላት አሁን ለልጅቷ። አንዲት ጓደኛዬ 5000 ልክላታለሁ ብላ በዋትሳፕ ነገረችኝ። እሺ ማሬ እንዴት ነሽ? ሰላም ነሽ ወይ? እኔ ደህና ነኝ። ተባረኪ፣ እድሜና ጤና ይስጥሽ። አመሰግናለሁ። አካውንት ነምበሯን ይዘሽዋል? ላይቭ ላይ ስትናገር ይዘሽዋል? ካስገባሽላት በኋላ ደረሰኝ ላኪልኝ። አመሰግናለሁ። ፈጣሪ ያክብርልኝ። የት አለች ልጅቷ? አካውንት ነምበሯን ልልክላት ነበር። ስንት ነበር ያለችው? አለች ካለች አስገቧት። አካውንት ነምበሯን ልጠይቃት። ማን ነበር ስሙ? በላይ አለሽ? ካለሽ አለው በይ። ለአካውንት ነምበርሽን ድጋሚ ላኪልኛል። ያስኩት ሀቢባ ስፖንሰር መሆን እፈልጋለሁ። ለቤትዬ ወይ ለመስዬ ወይ ለሶፍዬ ከሶስት አንዳቸው እንትንሽላኪ ስልክ ቁጥር ሽላኪ እና አወራሻለሁ። ስፖንሰር መሆን እፈልጋለሁ። ኢንቫይት አድርጌታለሁ። አካውንት ነምበር ሽላኪልኝ። አንዲት ጓደኛ 5000 አስገብታለች። ደረሰኝ ፍቅድ ነው ለኔ 1000 21 21 16 16 13 247 በላይነሽ ተሾመ። ይኸው ልኬላታለሁ። እሺ ስልክ ቁጥርሽን 09 09 79 79 20 07 45 አካውንት ነምበርሽና ስልክ ቁጥርሽን ልኬላታለሁ። ደረሰኝ ስትልክልኝ ለአንቺም ዋትሳፕ የምትጠቀሚ ከሆነ ፎርዋርድ አደርግልሻለሁ ደረሰኝ። እሺ እሺ። ዋትሳፕ ትጠቀሚያለሽ? አልጠቀምም። በኋላ ተከፍተለው ፍሬ አላቀበት ማለት ነው። አስገብታ ይኸው ፍጥነት ተመልከች። አስገብታ 5000 ላከችልኝ። ያንቺ የሚለው በላይነሽ ተሾመ ብቻ ብለሽ ነው የነገርሽኝ አይደል? የ20,000 ስብ ልንገርሽ ማረጋገጫ። አንቺ በላይነሽ ተሾመ ብቻ ነው የነገርሽ። ገመቹ? አዎ እኮ ልነግርሽ። ምን አስቸኮለሽ? እኔ ልነግርሽ ነበር ገመቹ ብዬ። እኔ አንቺ እስካባት እኔ ማረጋገጫ ደረሰኝ ካሳየው ይዘጋብኛል። ዋትሳፕ ካልተጠቅ ደረሰኝ አሁን እዚህ ጋር ካሳየው ቲክቶክ ይዘጋብኛል። አንቺ ደግሞ ዋትሳፕ አትጠቀሚም። በምን ልላክልሽ ደረሰኝ? ችግር የለም። መሴጅሽን ይሺ ሜሴጅም አይገባልኝም። በእንትን ነው የምፈርመው። ተመሳሳይ አልፈርም። በአሻራ ጠይቃለሁ እንጂ ባንክ ሄድሽ ነው የምትጠይቂው? በቃሽ ሂጂ እና ጠይቂ። እኔ ደረሰኝ ያለ ዋትሳፕ ብትጠቀሚ በዋትሳፕ ልክልሽ ነበር። አሁን እዚህ ጋር እንደዚህ ካሳየውሽ ይዘጋብኛል። ፐርሰናል ኢንፎርሜሽን ብሎ ይዘጋል። ቲክቶክ አይፈቅድም ደረሰኝ። ተከፍቷል። የተከፈተ ነው እኮ ግን እኔ አጠቃቀሙ ስለማላቅበት ነው ማልገባው እንጂ የተከፈተ አለ ዋትሳፕ። በቃሽ አላት ከዋትሳፕ አጠቃቀም ነው የማታውቀው። መጽሐፍ መንበብ ምናምን አትችልም መሰለኝ። የምፈርመው ራሱ በእንትን ነው በአሻራ ነው አለች። እሺ ውዴ በቃ ገብቶልሻል። ይሆን ይደረሰኛል። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በልጆችሽ ያቆይሽ አቡ። አሚን እናቴ። እውነት ለእኔ እንደደረሽ እግዚአብሔር ይድረስልሽ።
አሚን። እህቶቼን ስላገዛችሁኝ አመስግኝልኝ። በቃ እኔ ቃል የለኝም። እግዚአብሔር ይስጣቸው፣ እሺ ጤናቸውን ይስጣቸው። መድኃኔዓለም የሚያምኑት አምላክ በቃ አመሰግናለሁ። አሚን። አይዞሽ በርቺ። አንድ የቅድስትን ቮይስ እናደርግባት ለልጅቷ። ማን ነበር ብዬስ ቁጥሯን ሴቭ ያደረኩት? አሁን አንዲት ልጅ ኮመንት ላይ ስጠይቀኝ ነው ትዝ ያለኝ። የናርዲ ታሪኳን ትጨርስ ከመጣች። እሺ ይቺ ካገኘኋት እንኳን የታለ ቁጥሯ? ሰላም ጤና ይስጥልኝ። ሀያት ሀቢባ እባላለሁኝ። አንዲት ቅድስት የምትባል እህቴ መታ ቲክቶክ ላይ ገዝት ገብታ አንቺ ቤት እንደሰራች እናም 10 ወር አንቺ ቤት እንደሰራች ማስረጃዎቹ ምናምን ልካልኛለች። ወይስ አብራችሁ ያወራችሁትን ሁሉን ነገር እና አንቺ ቤት 10 ወር ሰርታ የ4 ወር ደሞዝ ብቻ እንደከፈልሻት የ6 ወር ደሞዛ እንዳልከፈልሻት ቲክቶክ ላይ ገዝት ላይ ገብታ በጣም ብዙ ሰው ባለበት በጣም እያለቀሰች ነገረችኝ። እናም እንድጠይቅላት ጠይቃኝ ነው። ሁሉም ማስረጃዎችን ልካልኛለች። ሁሉን ነገር አብራችሁ ያወራችሁትን ሁሉ ነገር ፎቶሽን ኤቭሪቲንግ ልካልኛለች እና መልስሽን እጠብቃለሁ። አመሰግናለሁ። እሺ አስተማሪ ታሪክ ያለው የፍቅር ታሪክ ያለው መግባት ይችላል። ወይስ አድርጌላታለሁ ለቅድስት አሰሪ ለነበረችው መልሱን እንጠብቃለን። አቡዬ አስገብኝ። ያለ ምክንያት መግባት አይቻልም። ጻፉ ምክንያታችሁን። ይሄ ነው ምክንያት ብላችሁ ጻፉ። ከዛ አስገባለሁ። እንትና ከመጣች አስገቧት። ቤተሰብ ማነው ስሟ? ብሌን በአማርኛ ብሌን ታሪኳን አልጨረሰች። ሌላ ሰው ይባላል። ሰላም አቡዬ እንዴት ነሽ? ሰላም ነው። ደህና ነኝ ማሪ፣ እንዴት ነሽ? የፍቅር ታሪክ ነው። አፍቃሪ ነው አቡዬ። እሺ ከተውቃችሁ ጀምሪ። አፍቃሪ፣ የልጅነት አፍቃሪ። ለዛው የልጅነት ፍቅር እኮ ይጣፍጣል። ከተውቃችሁ ጀምሪ። እሺ አቡዬ፣ ልጅን እያስተኛሁኝ ነው። እግረ መንገድ የለው ማለሽ ነው የተዋወቅ ነው። እኔ ገና 7ኛ ክፍል ሆኜ 7ኛ ክፍል ልጨርስ አካባቢ ነው እና 40 ምንጭ ነው የምኖረው። እሺ የምኖረው 40 ምንጭ ከተማ ነው እና እኔ የምማረው የግል ትምህርት ቤት ነበር። የዛን ጊዜ 7ኛ ክፍል ስማር
2014 ምናምን አካባቢ ላይ ነው 2013 ላይ እና እኔ ግል ነው የምማረው። እሱ እኛ ሰፈር አካባቢ እኛ ሰፈር ቀይረን ድሮ ከነበርንበት ሰፈር አዲስ ሰፈር ቀይረን ገባንና እዛ ሰፈር ከቤታችን አጠገብ ስቴዲየም አለ፣ የኳስ መጫወቻ ዝም ብሎ ሜዳ አለና በጣም ኳስ ጎበዝ ነው፣ ኳስ ይጫወታል። አቡዬ ይሰማል አይደል? አዎ ማሪ ይሰማል። ካልተሰማ እኔ ራሴ አይሰማም እልሻለሁ። አሎ ወይ በኋላ ልጅሽን አስተኝተሽ ትመጪ። ልጅሽን አስተኝና ነይ። ተቋርጫለሁ ጋይስ። ማሪ ልጅሽን አስተኝተሽ ነይ። እሺማ ሌላ ሰው አስገቡ። እሺ ሌላ አስገቡ። አቡዬ ወንድሜ ጠፍቶብኝ ነው፣ አስገቢኝ። እሺ ነይ ግቢ። ሰላም ሰላም አቡ፣ እንዴት ዋላችሁ? ደህና ነኝ። እንዴት ነሽ? እንዴት ናችሁ? ትንሽ አቡዬ ይሄ ቆይ ፕሮፋይል ላይ የለም እኮ አለ፣ እያየነው ነው። ፕሮፋይል ላይ ታሪኩን ብቻ ንገሪኝ። ቪዲዮ እንዳታበሪ ማሪ። እሺ አላበራም። ጠፍቶብን ነው አቡዬ፣ ወደ 6 ዓመት ሆነው እኮ። መቼ እኮ ታሪኩን ንገሪና ከሀ ብለሽ ከመቼ ጀምሮ እንደጠፋ፣ የት ሲሄድ እንደጠፋ፣ እንዴት እንደጠፋ። ከተወልዶ ካደገበት ሰፈር ልጀምር? አይ ከጠፋበት ሰፈር ከየት ነው የጠፋው? መተማ ነበረ እና መተማ በ2011 መተማ ሄደ። ከመተማ ደግሞ በ2012 ከመተማ ቀጥሎ የኛ ደንበር ሱዳን ሄደ አቡ እና በ2012 ሱዳን ነበር አሉኝ። ከዛ ውጭ የት እንደደረሰ አላውቅም አቡ። ሱዳን በ2012 ሄደ። የዛሬ 5 ዓመት የጠፋው ማለት ነው። ማለት እኔ ነኝ የሆነ ጊዜ ቲክቶክ ላይ ፎቶውን ለጥፌ ስፈልግ አንዲት ልጅ ሱዳን አይቼዋለሁ እና ወደ ሌላ ሀገር ይሄዳለሁ እያለን ነበረ። ከዛ ወደ የት እንደሄደ አናውቅም ማለት ግን ከኛ ጋር በስልክ ከተቋረጠ እናቱም ጋር ደውሎ አያውቅም። 6 ዓመቱ ነው። ለእናቱ አንድ ልጅ ነው። ማርያምን አንድ ልጅ ነው። ዛንቺ ልጅ ነው። እኔ ያክስቴ ልጅ ነው። እሺ እና ታዲያ ቪዲዮ ሰርተሻል? ሰርቼ ነበር እዚህ በፊት ግን ብዙም አልታየልኝም። አሁን ደግሞ ስልኬን ልጅ ታበላሹብኝና ይሄ አዲስ ቲክቶክ ከፍቼ ነው። እዚህ ላይ የለም ቪዲዮ። እና ቪዲዮ ከሰራሽ በኋላ ነይ እሺ፣ ንገሪኝ ደግመሽ። ቪዲዮ ሰርተሽ ፖስት አድርጊና መተሽ ቪዲዮ ፖስትቻለሁ ብለሽ ንገሪኝ። እኔ ዲዩ ታደርግልሻለሁ። አሁን በማንኛውም ቀን ቪዲዮ ስሪና ነይ። ቪዲዮ ሰርተሽ ፖስተሽ ነይ። ቪዲዮ ሰርተሽ ብለሽ ንገሪኝ። እሺ አይዞሽ